ዓላማ መሪ ሕይወት። አራተኛ ቀን። ስለ ዓላማዬ ሳስብ ላሰላስለው የሚገባ ጉዳይ ሕይወት አሁንና እዚህ ካለው የላቀ ነገር አላት። ላስተውሰው የሚገባ ጥቅስ ዓለምና ምኞት ያልፋል፣ የእግዚአብሔር ፍቃድ የሚፈጽም ግን ለዘላለም ይኖራል። አንደኛ ዮሐንስ ምዕራፍ 2 ቁጥር 17። ልብ ልለው የሚገባ ጥያቄ ዘላለም እንድንኖር የተፈጠርኩ እንደመሆኔ መጠን ልተወው የሚገባ ድርጊት የቱ ነው? ዛሬ ልጀምረው። የሚገባኝስ ነገር ምንድን ነው? ሕይወትን ከእግዚአብሔር እይታ አንጻር መመልከት። ሕይወታችን ምንድናት? ያዕቆብ 4:14። እኛ ነገሮች እንደ ራሳችን እንጂ እንደ ራሳቸው አናያቸውም። ለሕይወት ያለህ አስተያየት ሕይወትን ይቀርጸዋል። ለሕይወት የምትሰጠው ትርጉም ፍጻሜ ዕጣህን ይወስነዋል። የሕይወት እይታ በጊዜ፣ በገንዘብ፣ ባለ ተሰጥኦ አጠቃቀምና ከሌሎች ጋር ላለ ግንኙነት በምትሰጠው ዋጋ ላይ ተጽዕኖ ያደርጋል። ሰዎችን መገንዘቢያ ከሆነን ተመራጭ መንገዶች አንዱ ሕይወትን እንዴት ትመለከተዋለህ ብሎ መጠየቅ ነው። እንዲያ ብታደርግ እንደምትጠይቃቸው ሰዎች የብዙና የተለያዩ መልሶችን እንደምታገኝ ትረዳለህ። ሕይወት እንደ ሰርከስ ትርኢት፣ የማዕድን ስፍራ፣ ፈጣን የመጫወቻ ተሽከርካሪ፣ እንቆቅልሽ፣ የሙዚቃ ትርኢት ጉዞ እንደሚሆን ጭፈራ ናት ተብሎ ተነግሮኛል። ሰዎች ሕይወት ሽክርክሪት ናት። አንዳንዴ ከፍ ሌላ ጊዜ ዝቅ ትላለች። አንዳንዴ ደግሞ ዝም ብለህ ትሽከረከራለህ። ወይም ሕይወት እጅግ ፈጣን ኃይሉን ሁሉ ልንጠቀምበት እንደማይቻለን 10 ማርሽ እንዳለው ብስክሌት ናት። ወይም ሕይወት በርካታ ጨዋታ ትመስላለች። እጅ ላይ ባሉት ካርዶች መጫወት ይኖርብሃል ይላሉ። የሕይወት ምስል እንዴት ትገልጠዋለህ ብዬ ብጠይቅህ ምን አይነት ስዕል ነው በአእምሮህ የሚከተለው? ያ ምስል የሕይወት ተምሳሌት በመረዳትም ሆነ ባለመረዳት በአእምሮ ያስከው የሕይወት ምስል ነው። ሕይወት እንዴት እንደምትሰራና ከሷ የምትጠብቀው ምን መሆን የምትገልጥበት ነው። ሰዎች ብዙ ጊዜ የሕይወታቸውን ምስል የሚገልጡት በልብስ፣ በጌጣጌጥ፣ በፀጉራቸው አሰራር፣ በመኪናቸውና ሌሎች ነገሮች ላይ በሚጥፉባቸው ጽሑፎች እንዲሁም ምልክቶች፣ በንቅሳት እንኳ ሳይቀር ነው። በንግግር የማይገልጠው የሕይወት ተምሳሌት ከምትገነዘበው በላይ በሕይወት ላይ ተጽዕኖ ያሳድራል። ከሕይወት የምትጠብቃቸው ነገሮች ፍላጎትህን፣ ፋይዳህን፣ ከሰዎች ጋር ያለ ግንኙነት፣ ግብህና ቅድሚያ የምትሰጣቸው ነገሮች ይወስናል። ለምሳሌ ሕይወት ጭፈራ ነው ብለህ ካሰብክ የሕይወት ዋና ፋይዳ መዝናናት፣ መደሰት ይሆናል። ሕይወትን እንደ ውድድር ከቆጠርከው ፋይዳ ፍጥነት ይሆንና ብዙውን ጊዜ በጥድፊያ ላይ ትሆናለህ። ሕይወትን እንደ ረጅም ሩጫ ከቆጠርከው ደግሞ ትልቅ ስፍራ ለመድረስ ትሮጣለህ። ሕይወትን እንደ ስፖርት ፊልሚያ ወይም ጦርነት ከቆጠርከው ማሸነፍ ዋና ነገር ይሆናል። ሕይወትን እንዴት ነው የምታየው? የመሰረትከውስ በተሳሳተ ምስል ላይ ይሆናል። እግዚአብሔር ለአንተ የፈጠረልህን ዓላማ ቅዱሳዊ የሕይወት ምስል ልትተካው ይገባል። መጽሐፍ ቅዱስ እንዲህ ይላል፣ መልካም ደስ የሚያሰኝና ፍጹም የሆነ
የእግዚአብሔር ፍቃድ ምን እንደሆነ ፈተናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሮሜ 12 ቁጥር 2። መጽሐፍ ቅዱስ የእግዚአብሔርን የሕይወት እይታ የሚያመለክቱ 3 ተምሳሌቶች ያቀርባል። እርሱም ሕይወት ፈተና ነው፣ ሕይወት ባላደራነት ነው፣ ሕይወት ሥራ ነው የሚሉ ናቸው። እነዚህ ሐሳቦች ዓላማ መር ለሆነ ሕይወት መሰረቶች ናቸው። የመጀመሪያዎቹን ሁለቱን በዚህ አረፍት፣ ሶስተኛውን ደግሞ በሚቀጥለው አረፍት እንመለከታቸዋለን። ሕይወት በምድር ላይ ፈተና ነው። ይህ የሕይወት ተምሳሌት መጽሐፍ ቅዱስ ውስጥ ባሉት ታሪኮች ታይቷል። እግዚአብሔር የሰዎችን ባህሪ፣ እምነት፣ ታዛዥነት፣ ፍቅርና ቅንነት፣ ታማኝነትን ያለማቋረጥ ፈትኗል። መከራ፣ ፈተና፣ ማጥራትና መመርመር የመሳሰሉ ቃላት መጽሐፍ ቅዱስ ውስጥ ከ200 ጊዜ በላይ ተጠቅሰዋል። እግዚአብሔር ልጁን ይስሐቅን ይሰዋለት ዘንድ በመጠየቅ የአብርሃምን ፈትኖታል። ራሔልን ለማግባት ለተጨማሪ ዓመታትም ያገለግል ዘንድ ያዕቆብን ፈትኖታል። አዳምና ሔዋን በገነት የአትክልት ስፍራ ተፈትነው ወድቀዋል። ዳዊት በተለያዩ አጋጣሚዎች ከእግዚአብሔር የቀረቡለትን ፈተና ሳያልፍ ቀርቷል። መጽሐፍ ቅዱስ ዮሴፍን፣ ሩትን፣ አስቴርንና ዳንኤልን የመሳሰሉ ግዙፍ ፈተና ያለፉ ሰዎችንም በተመለከት ብዙ ምሳሌዎች ይገልጥልሃል። ባህሪ በፈተና አማካኝነት ያድጋል፣ ይገለጣል። ሕይወት በአጠቃላይ ፈተና ነው። ሁል ጊዜ በመፈተን ላይ ነህ። እግዚአብሔር ለሰዎች ለችግር፣ ለስኬት፣ ላለመግባባቶችም፣ ለበሽታና ለብስጭት፣ ለአየር ሁኔታ እንኳን ሳይቀር ያለህን መልስ ይመለከታል። ለሌሎች በር ስትከፍት፣ የወደቀ ቆሻሻን ስታነሳና ለሚያስተናግዱልህ ትህትና ስታሳይ፣ ጥቃቅን ነገሮች ስትፈጽም እግዚአብሔር ያይሃል። እርሱ የሚያቀርብልህን ፈተናዎች አናውቅም። አንዳንዶች ግን መጽሐፍ ቅዱስ መሰረት በማድረግ ልንተነበያቸው እንችላለን። በታላላቅ ለውጦች፣ በዘገዩ ተስፋዎች፣ በማይቻሉ ነገሮች፣ ባልተመለሱ ጸሎቶች፣ ባልተገዘፉ ነቀፌታዎች እና ሰቆቃዎች ትፈተናለህ። እግዚአብሔር እምነቴን በችግሮች፣ ተስፋዬን የኔ በምላቸው ነገሮች፣ ፍቅሬን ደግሞ በሰዎች አማካኝነት የሚፈትን መሆኑን ተረድቻለሁ። በጣም ጠቃሚ ፈተና የእግዚአብሔር ሕልውና የማይሰማህ ጊዜ የምትኖርበት ሕይወት ነው። አንዳንድ ጊዜ እግዚአብሔር ሆነ ብሎ ወደ ኋላ ስለሚገፋ ቅርብ መሆን አይሰማህም። ሕዝቅያስ የተባለው ንጉሥ እንዲህ ያለ ፈተና ደርሶበታል። እንዲህ ይላል መጽሐፍ ቅዱስ፣ እግዚአብሔር በፈተናን በልቡ ያስበው ያለውን ሁሉ ሲያውቅ ስለፈለገ ተወው። መጽሐፈ ዜና ምዕራፍ 32 ቁጥር 31። ሕዝቅያስም ከእግዚአብሔር ጋር የቀረበ ግንኙነት ነበረው። ነገር ግን በሕይወቱ ወሳኝ በሆነ ጊዜ የባህሪ ልፋቱን አንድ ድካምን ለመግለጥ እና ለበለጠ ኃላፊነት ይፈትነው ዘንድ ተወው። ሕይወት ፈተና መሆኑ ስትረዳ በሕይወት የማይጠቅም ነገር ያለመኖሩ ትገነዘባለህ። በጣም ትንሽ ሁኔታ እንኳ ለባህሪ እድገት ትልቅ ስፍራ አለው። እያንዳንዱ ቀን ጠቃሚ ዕለት ነው። እያንዳንዷ ሴኮንድ ደግሞ ባህሪ። ይህ ስር የሰደደ እንዲሆን ፍቅርን እንድትገልጥ ወይም በእግዚአብሔር ላይ እንድትደገፍ የሚያደርግህ እድል ነው። አንዳንድ ፈተናዎች ከባድ ሲመስሉ፣ አንዳንዶች ደግሞ ልብ የማትላቸው ናቸው። ሁሉም ግን ዘላለማዊ እንደምታይ አላቸው። የምስራች ግን የሕይወት ፈተና ታልፍ ዘንድ እግዚአብሔር የሚፈልገው መሆኑ ነው። ፈተናዎችህ ተቋቁማችሁ
ትቋቋማቸው ዘንድ እሱ ከሚሰጥ ጸጋ የበለጡ የሆኑ ዘንድ ፍጹም አይፈቅድም። መጽሐፍ ቅዱስ እንዲህ ይላል፣ በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉበት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንዲችሉ መውጫ መንገዱን ያዘጋጃል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። ፈተናህን ባለፍክ ቁጥር እግዚአብሔር ይመለከታል። በዘላለም ሕይወት ጊዜ ሊሸለሙ እቅድ ይይዛል። ያዕቆብ እንዲህ ይላል፣ በፈተና የሚጸና ሰው የተባረከ ነው። ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። ያዕቆብ 1 ቁጥር 12። ምድራዊ ኑሮ የባለ አደራነት ሕይወት ነው። ይህ ሁለተኛ የሕይወት መጽሐፍ ቅዱስ ተምሳሌት ነው። ምድራዊ ጊዜያችን፣ ኃይላችን፣ ዕውቀታችን፣ መልካም ስጦታዎችን፣ ከሰዎች ጋር የሚኖረን ግንኙነት፣ ብልጽግናዎቻችን ሁሉ እንጠብቃቸውና እናስተናግዳቸው ዘንድ ከእግዚአብሔር የተለገሱን ስጦታዎች ናቸው። እኛ እግዚአብሔር የሚሰጠንን ነገሮች ሁሉ የምናስተናግድ ነን። ይህ ማስተዳደር የሚለው ጽንሰ ሐሳብ የሚጀምረው በምድር ላይ ያለ የማንኛውም ነገር ሰው ባለቤት እግዚአብሔር ነው ከሚለው ነው። መጽሐፍ ቅዱስ እንዲህ ይላል፣ ምድርን በራሷ የሰው ሁሉ ዓለምን በውስጧ የሚኖሩ ሁሉ የእግዚአብሔር ነው። መዝሙረ ዳዊት 24 ቁጥር 1። በምድር ላይ በምንኖርበት አጭር ጊዜ በእርግጥ የኛ ነው የምንለው ምንም ነገር የለም። በሕይወት በምንኖርበት ጊዜ እንገለገልበት ዘንድ እግዚአብሔር ምድርን ያውሰናል። ምድር እኛ ከመፈጠራችን በፊት የእግዚአብሔር ሀብት ናት። በመሆኑም አንተ ስትሞት ሌላ ሰው ደግሞ ያውሳታል። ለአንተ የተሰጠች ለጊዜው ትደሰትባት ዘንድ ብቻ ነው። እግዚአብሔር አዳምና ሔዋንን ከፈጠረ በኋላ ምድርን የፈጠራቸውን ነገሮች ሁሉ ይንከባከባቸው ዘንድ አዘዛቸው። የንብረቱ ባለ አደራ አደረጋቸው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርም ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም ብሎ ባረካቸው። ዘፍጥረት 1 ቁጥር 28። እግዚአብሔር ለሰዎች የሰጣቸው የመጀመሪያ ሥራ በምድር ላይ ያለ ንብረቱን መጠበቅና ማስተዳደር ነው። ይህ ሥራ ወይም ኃላፊነት አልተሻረም። ዛሬም ቢሆን ከዓለማቸው አንዱ ነው። የምንገለገልበት ነገር ሁሉ ከእግዚአብሔር በአደራ እንደተሰጠን ሊቆጥረን በጥንቃቄ ሊያዝ ይገባል። መጽሐፍ ቅዱስ እንዲህ ይላል፣ ያልተቀበለው የራስ የሆነ ነገር ምን አለ? ከተቀበልክ ታዲያ እንዳልተቀበልክስ ለምን ትመካለህ? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7። ባላችን ያንተ ካልሆነ እንደፈለገህ አድርገው ይላል። ክርስቲያን ግን ንብረቱ የእግዚአብሔር ስለሆነ በተቻለን መጠን እንጠነቀቃለን የሚል ከፍተኛ ስነ ምግባር ነው የሚኖረው። መጽሐፍ ቅዱስ እንዲህ ይላል፣ ባለአደራዎችም ታማኝ ሆነው መገኘት አለባቸው። አንደኛ ቆሮንቶስ 4:2 ላይ ኢየሱስ ክርስቶስ ብዙ ጊዜ ሕይወት በአደራ የሰጠን መሆኑን በመግለጥ ስለ አደራው በእግዚአብሔር ዘንድ የሚኖሩበትን ተጠያቂነት በብዙ ምሳሌዎች አብራርቷል። ማቴዎስ ወንጌል ውስጥ በተጠቀሰው የመክሊቶች ታሪክ አንድ ጌታ ወደ ሌላ አገር ሲሄድ ሀብቱን ለአገልጋዮች አደራ መስጠቱ ተገልጧል። በተመለሰ ጊዜ እያንዳንዱ አገልጋይ በተሰጠው ኃላፊነት መሰረት ያከናወነውን ተግባር መዝኖ የሚገባቸውን ሽልማት ይሰጣቸዋል። አደራ ሰጪው ጌታ እንዲህ አለ፣ አንተ መልካም ታማኝ አገልጋይ፣
በትንሽ ነገር ላይ ታማኝ ስለሆነ በብዙ ነገር ላይም እሾምሃለሁ። ወደ ጌታ ደስታ ግባ። ማቴዎስ 25 ቁጥር 21። በምድራዊ ሕይወት ፍጻሜ እግዚአብሔር በአደራ በሰጠ ነገር የተጠቀምክበት ሁኔታ ተመዝኖ ተገቢውን ሽልማት ያገኘህ። ይሄ ማለት የምታደርገው ሁሉ ዕለቶቻቸው ጥያቄ ነገሮችን ጥቃቅን ነገሮችን ጨምሮ ለዘላለም እንደምታይ አላቸው ማለት ነው። ማንኛውም ነገር በአደራ እንደተሰጠ ቁጥረህ በጥንቃቄ የምትይዘው ከሆነ እግዚአብሔር በዚህ ሕይወት ወቅት እውን የሚሆኑ 3 ተስፋዎችን ሰጥቷል። መጀመሪያ ማረጋገጫ ወይም ተቀባይነት ከእግዚአብሔር ታገኛለህ። አንተ መልካም ታማኝ ባሪያ ይልሃል። ሁለተኛ ሹመት ታገኛለህ። በዘላለም ሕይወት የበለጠ ኃላፊነት ይሰጥሃል። በብዙ ነገሮች እሾምሃለሁ ይልሃል። ከዚያ በከፍተኛ የደስታ ዝግጅት ወደ ጌታ ደስታ ግባ የሚል ክብር ታገኛለህ። ገንዘብ ከእግዚአብሔር የሚመጣ ፈተና እና አደራ መሆኑ ብዙ ሰዎች ይዘነጋሉ። እግዚአብሔር ገንዘብን በእርሱ እንድንታመንበት ለማስተማመር ይጠቅምበታል። ገንዘብ ለብዙ ሰዎች ትልቁ ፈተና ነው። እግዚአብሔር ታማኝነትን ለመፈተን ሲል የገንዘብ አጠቃቀማችንን ይመለከታል። መጽሐፍ ቅዱስም እንዲህ ይላል፣ እንግዲህ በዚህ ዓለም ሀብት ካልታመናችሁ እውነተኛውንም ሀብት ማን አደራ ብሎ ይሰጣችኋል? ሉቃስ 16 ቁጥር 11። ይህ እጅግ ጠቃሚ እውነት ነው። በገንዘብ አጠቃቀምና በመንፈሳዊ ሕይወት መካከል ቀጥታ ግንኙነት ያለ መሆኑን እግዚአብሔር ይገልጥልናል። ገንዘቤን ዓላማዬ ብለህ የማስተዳደር ሁኔታ እግዚአብሔር የመንፈሳዊ በረከት ወይም እውነተኛ ሀብት ምን ያህል ሊያመነኝ የሚችል መሆኑን ይወስናል።